አንድ ሰው ብቻ ነው ዛሬ ማወራችሁ። አንድ ሰው ዝም ብሎ ልቤን የነካው ሰው አለ። ታውቁታላችሁ። ሰውየው መጽሐፍ ቅዱስ ውስጥ ያለ ሰው ነው። ስለዛ ሰው በጥሩ ሁኔታ እንማራለን። እግዚአብሔር ደግሞ ይባርከናል። ማካፈላችሁ ሰው ያው በውሃው ላይ ሄደው ጴጥሮስ አይደለም፣ ሽባም የተረተረ አይደለም፣ ጉር ያበራ አይደለም። ትልልቅ ነገር መጽሐፍ ቅዱስ ውስጥ እንዲያረገ ይሰውዬ ኃይለኛ እሳት ወረደበት የሚባል ሰው አይደለም። ግን መጽሐፍ ቅዱስ ውስጥ መጽሐፍም አልጻፈም፣ ግን ይጠረጥሩታል። ሰዎች ይጠረጥሩታል። ሜቢ ዕብራውያንን እሱ ነው የጻፈው ብለው ይጠረጥሩታል። ሜቢ ሌዋዊ ስለሆነ ሊሆን ይችላል። ግን ያ ሰው ምንም መጽሐፍም አልጻፈም። አዲስ ኪዳን ግን ውስጥ ትልልቅ ጽሑፍ የጻፉ ሰዎች አባት ነው። ስሙ በርናባስ ይባላል። የበርናባስ የመጀመሪያ ስም በርናባስ አይደለም፣ ዮሴፍ ነው። ሐዋርያት ሥራ 4:37 ላይ ታገኙታላችሁ። በጣም የወደድኩት ሰው ነው። ሁላችን የበርናባስን ልብ እግዚአብሔር ይስጠን። ከቁጥር 34 ጀምረ ብታነበው በመካከላቸው አንድስ እንኳን ችግረኛ አልነበረምና መሬት ወይም ቤት ያላቸው ሁሉ የሸጣውን ዋጋ ያመጡ ነበር፣ በሐዋርያትም እግር አጠገብ ያኖሩት ነበር። በማናቸውም እንደሚፈልጉ መጠን ለእያንዳንዱ ያካፍሉ ነበር። ትውልዱም የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚባል ነበር። እርሱም በሐዋርያት በርናባስ ተብለው ተተረጎመ። የመጽናናት ልጅ ነው። እርሱም የነበረውን ሽጦ ገንዘቡንም አምጥቶ በሐዋርያት እግር አጠገብ አኖረ። አሜን። ጌታ ይባረክ። ደግሜ ላንብብና ወደ የሚቀጥለው እንሄዳለን። በትውልዱም ቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚሉት ነበረ። እርሱም በሐዋርያት በርናባስ ተባለ። ትርጓሜውም የመጽናናት ልጅ ነው። እርሻም ነበረው፣ ሽጦ ገንዘቡን አምጥቶ በሐዋርያት እግር ስር አጠገብ አኖረ ይላል። አሜን ነው። በጣም የሚገርማችሁ ይህ ሰው ሌዋዊ ነው ይላል። ሌዋዊ እንደምታውቁት ደግሞ ርስት የለውም። እግዚአብሔር ምን ብሏቸዋል? ርስትህ እኔ ነኝ ብሏቸዋል። እና ሌዋዊ ርስት የለውም። ከየት አንጥቶ መሬት እንደገዛ አላውቅም። ወይ እንግዲህ ሲወርድ ሲዋረድ መጥቶ ሊሆን ይችላል። ሜቢ ደግሞ እስራኤል ሀገር አይደለም ያለው፣ ቆጵሮስ የምትባል ደሴት ላይ ስለሆነ ይሄ ሰው መሬት ገዝቷል። በጣም ሀብታም ሆኗል። ማን ነው ስሙ? ዮሴፍ በሉ አንዴ። በዛ ብዙ ጊዜ በርናባስ ስለሚነሳ ዮሴፍ ይረሳል። ዮሴፍ ማለት የስሙ ትርጉም ይጨምር ማለት ነው፣ ወይም ጨመረ ማለት ነው። አይታችኋል። አንዳንድ ሰው እሱ ያጣውን ልጁ ሀብታሙ ይለዋል። ለምን? ልጁ ሀብታም እንዲሆን ፈልጎ ማለት ነው። እና ሜቢ ይሄ ፋሚሊ ልጁ በጣም ሀብታም እንዲሆን ስለፈለገ ጨምር ብሎት ሊሆን ይችላል። ያው ይጨመር ጨምር ምናምን አይነት ነው ስሙ። እና ይህ ሰው ቆጵሮስ የሚባል ሀገር ነው የሚኖረው። ሜቢ አንዳንድ ሰዎች እንደሚሉት ኢየሱስ ሲያገለግል የተነካ ነው ይባላል። በዛ ዘመን ኢየሱስን ያየ በኢየሱስ የተለወጠ ነው ይላሉ። መቼም ይለወጥ። ግን በእርግጠኝነት አንጾኪያ ያለችው ቤተክርስቲያን ካስታወሳችሁ በዓለ ሃምሳ ላይ መንፈስ ቅዱስ የወረደባቸው ሰዎች ነው ሄደው የመሰረቷል። እና ይሄ ዮሴፍ እዛ ነበረ። በደንብ አእምሯችሁ ውስጥ አስቀምጡት። ዮሴፍን ሌዋዊ ነው። ሌዋዊ ርስትህ ማን ነው ተብሏል? እግዚአብሔር ነው አይደል የተባለው። እና ወደ ጌታ መጥቶ የእግዚአብሔር ነገር ውስጥ እየተሳተፈ ያለ ይመስለኛል። ግን ቤተክርስቲያን የሆነ ችግር የገጠማት ይመስለኛል። ክሊር አይደለም። አንዳንድ ነገሮች ሐዋርያቱ ሲያስቀምጡ በደፈናው ነው የሚጽፉት። አይታችሁ ከሆነ በመካከላቸው ምንም ችግረኛ አልነበረም አይደለም። ያ የመጣው ለምንድን ነው? ሁሉም ያላቸውን እየሸጡ እያመጡ እግር ስር ያስቀምጡ ነበር። የሚገርማችሁ ንብረታቸውን አንጥተው ከሰጡ ሰዎች ውስጥና እግር ስር ካስቀመጡ ሰዎች ስማቸው የተነሳ ሁለት ናቸው። ማናማ? ሐናንያና ሰጲራ እና ይሄ ሰው ናቸው። እነዛ ተቀሰፉ፣ ይሄኛው ስሙ ተቀየረ። አይ መስጠት እንዴት ፓወርፉል የሆነ አምልኮ እንደሆነ! አንዱን ይገላል፣ አንዱን ስሙን ይቀይራል። እና ይሄ የመስጠት ነገር ተነገረ። ምንድነው? በመካከላቸው ችግረኛ እስከማይኖር ድረስ ያደረገው የዚህ ሰው ገንዘብ ነው አንዱ። ለምን? እርሻ ነው፣ ሰፊ ነው። እርግጠኛ ነኝ ብዙ አልቦታል። ወደዛ ደረጃ ለመድረስ በአንድ ቀን ሹት አድርገህ የምትመጣው አይደለም። እርሻ ዝም ብሎ መኖሪያ ቤት አይደለም የሸጠው። እና ሰጲራ የሆነ መሬት ነው የሸጡት። ይሄ ሰው ግን እርሻ ነው የሸጠው። እርሻ በዛ ዘመን ከባድ ነው፣ ከባድ ነው፣ በጣም ከባድ። ሀብታም ነው የሚያደርግ፣ አሁንም ያደርጋል እርሻ። ልክ አይደለም? እንደው መጽሐፍ ቅዱስ እርሻን የሚወድድ ንጉስ ካለ አገር የተባረከች ነች ይላል። ንጉስ ራሱ፣ መሪዎች ራሱ እርሻ መውደድ አለባቸው። እርሻ ነው የብዙ ሰው ለውጥ የሚያመጣው ማለት ነው። ሃሌሉያ። አሁን ይሄ ሰው ዮሴፍ ነበረ። መጣና ይላል እርሻውን በሙሉ ሸጠና ሀብታም ነው፣ ሐዋርያት እግር ስር አስቀመጠ። ሃሌሉያ። የዛ ጊዜ ይላል ሐዋርያቶች ናቸው ስሙን የቀየሩት። ምን ብለው? በርናባስ። አይ ይሄማ ዮሴፍ አይደለም፣ ወደ ራሱ የሚጨምር አይደለም፣ ከራሱ ቀንሶ ለሌላ መኖር ምክንያት የሚሆን
ስለዚህ ዮሴፍ ሳይሆን በርናባስ ነው። በርናባስ ማለት ምን ማለት ነው? የመጽናናት ልጅ። ለምንድን ነው የመጽናናት ልጅ? አላቅም። ወላጅ የሌላቸው ልጆች በሱ ገንዘብ ስለተጽናኑ ይሆናል። የብዙ ሰው እንባ በሱ ቆሞ ይሆናል። የብዙ ሰው ሆድ በሱ ጠግቦ ሊሆን ይችላል። ይሄ ሰው አሉ ያለውን ነገር ሁሉ ቀጥታ። አሁን ለምሳሌ አንድ ሻማ ስታዩ ምንድን ነው የምትሉት? ሻማ እንዲህ ባረክ ምንድን ነው የምትሉት? ሻማ አይደለም እንዴ? ስለኩሰውስ ብርሃን ነው የሚሆነው። ሻማው የቀለጠ ለሌላው ያበራል፣ እሱ ይቀንሳል፣ አንተ ግን ማየት ትችላል። ዮሴፍ እንደዛ ነው። ለምን? ከዚህ በፊት እግዚአብሔር እንዲህ ብሎኛል ብሎ ያሰበ ይመስለኛል። ርስትህ እኔ ነኝ ያለ መሬት ሲያኖረው ያውቃል። አረ ሃሌሉያ! ከዚህ በፊት ሳያርስ ሲኖር ያውቃል። ሌዋዊ ሆኖ ኖሮ ያውቃል። አሁንም አለ ይሄ ድል ከመጣ የአዲስ ኪዳን ካህን ልታደርገኝ ከፈለቀና ሸጠና እግሩ ስር አስቀመጠ። እነሱም አዩና አንተ ዮሴፍ አይደለም ማለት። ዮሴፍ ሳይሆን በርናባስ የተወለደው የመስጠት ቦታ ላይ ነው። አያ ዮሴፍ ሞቶ በርናባስ የተወለደው የመስጠት ቦታ ነው። የመስጠት ቦታ ዮሴፍነትን የምትገልበት በርናባስ የሚወጣበት ነው። ሄደ ለድሃው ስትሰጥ፣ ሄደ ችግረኛ ስትረዳ ዮሴፍ ይሞታል፣ መስገብገብ ይሞታል፣ እኔነት ይሞታል። በርናባስ ግን ካንተ ይወለዳል። አንድ ሰው ባንተ ይጽናናል። አንድ ሰው እንባው ባንተ ይታበሳል። የአንድ ሰው ታሪክ ባንተ ይቀየራል። ዛሬ የሆነ ሰው በርናባስ ይሆናል። እኔ ነኝ የሚል አሜን ይበል። ጎናችሁ ላለው ዮሴፍ ሳትሆን በርናባስ ነው በሉት። አሁን አያ ኢየሱስ አንዱ ካስተማረን ነገር ሁሉን እያጣ እየጎደለ በሱ ድህነት እናንተ ባለጠጎች እንድትሆኑ እሱ ድሃ ሆነ ይላል። ይሄ ምን ማለት መሰለ? ባለጠጋ ትሆናለህ ብቻ አይደለም እኮ ሚኒንጉ ፊልጵስዩስ የሚለው ኢየሱስ እያጣ አንተም ባለጠጋ እንዳደረገ አንተም እያጣ ሌላውን ባለጠጋ አድርግ። ዛቲስ ሚሴጁ ይሄ ነው። ፊልጵስዩስ እሱ ባዶ አደረገ፣ አንተ ሙሉ ሆንክ። እሱ ሲረገም አንተ ተባረክ፣ እሱ ሲጎድል አንተ ሞላ። ያ ላይፍ ነው ያንተ። ዮሴፍ ይሄንን የኖረው እዛው በርናባስ አሉት የመጽናናት ልጅ። የሚገርማችሁ ይሄን ሰውዬ የወደድኩበት ሪዝን ስንት ሕፃን ስንት መበለት ችግረኛ አልኖርም የተባለበት ሪዝን ይሄ ሊሆን ይችላል ብዬ አስባለሁ። እነዚህ ሰዎች በመስጠት ስራ እዛ ውስጥ ስለተረፉና ስላገለገሉ። ሐዋርያ ሥራ 9:27 በርናባስ ግን ወስዶ ወደ ሐዋርያት አገቡና ጌታን በመንገድ እንዴት እንዳየና እንዴት ተናገረው፣ በደማስቆም በኢየሱስ ስም ደፍሮ እንዴት እንደተናገረ ተረከላቸው። በጌታም በኢየሱስ ስም ደፍሮ እየተናገረ በኢየሩሳሌም ስመጣና ሲገባ ከእርሱ ጋር ነበረ። ከግሪክም አገር መጥቶ ከእርሱ ጋር አይሁድ ጋር ይነጋገር ይከራከርም ነበር። ሳኦልም ወደ ኢየሩሳሌም በደረሰ ጊዜ ከደቀ መዛሙርቱ ጋር ይተባበር ዘንድ ሞከረ። እስቲ ሞከረ በሉ። ሁሉም ደቀ መዛሙርት እንደሆነ ስላላመኑ ምን አረጉ? ፈሩ። የሳኦል ላይፍ በጣም አስቸጋሪ ነበር። በደንብ ስሙ። ሳኦል ነፍሰ ገዳይ ነበረ። ቤተክርስቲያንን ያሳድድ ላይሰንስ ነበረው። የመጀመሪያው እኔ መጽሐፍ ቅዱስ ውስጥ አይነብ በላይሰንስ ሰው ያሳደደ ሳኦልን ነው ማቀው። ስላረካ የሚገርማችሁ አሁን ለምሳሌ አዲስ አበባ ብቻ አይደለም የሚያሳድደው፣ ሌላ ሀገር ድረስ ሄዶ አሰባስቦ ያሳድዳል። በጣም የማሳደድ መንፈስ ላው ላይ ያለ እጁ በደም የተጨማለቀ ነው። ካስታወሳችሁ እስጢፋኖስንም ያስገደለ ሰው ነው ብሎ አላ ራሱ ጨርቅ ይዤ ነበር አለ። ሲቀጠቀጥ ቆሞ ምን አይነት ጨካኝ እንደሆነ የደም ሰው እንደሆነ አስቡት። ይሄ ሳኦል የሚባል አንድ ቀን በቀትር ይላል በ6 ሰዓት እንግዲህ በ6 ሰዓት እየሄደ ከ6 ሰዓት የበለጠ ሌላ ፀሐይ ያገኙ ኢየሱስ ይባላል። ከዛ ማና አንተ አለው። ማና አንተ ሲለው አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ፣ ስሙ የተመሰገነ ይሁን። ከዚህ በኋላ ስምን ቀይሬያለሁ አለ። ጳውሎስ ነው አለው። ስምን ቀይሬያለሁ። ምን ትባላለህ? ጳውሎስ ምርጥቃ። ከዛ ካስታወሳችሁ አይኑ አይም ነበር። አንድ ሰው ሄዶ ጸለየለት፣ አይኑ ተከፈተ። ስሙ የተመሰገነ ይሁን። ኢየሱስ ጌታ ነው። ከዛ ጳውሎስ ቀላል መስሎታል ከሐዋርያት ጋር ማገልገል። ተነቃቅቶ ራባባ እያለ ሐዋርያት ጋር ሲመጣ ወፍ የለም። ቅዱሳን ሰላም ሊሉት አልፈለጉም፣ አልተባበሩትም። ቢኮዝ አሉ ይሄ ሰውዬ ተኩላ ነው አሉ፣ ሊሸውደን ነው አሉ። መሀል ገብቶ ደግሞ ሊያስጨፈጭ እያመለኩ እንዲህ ነው የሚያዩት። ይኸው ሲያስመስል ልሳን ጭራሽ ልሳን ይላሉ። ይኸው እንዲህ ነው የሚለው። ሊተባበሩት አልፈለጉም። ተቀባይነት አሁን ሳኦል ምን አይነት ሰው መሰላችሁ? ወደ ወገኖቹ ሲሄድ ከሃዲ ተብሏል። ለምን? ኢየሱስን ተቀብያለሁ ብሏል። አያችሁ? ወደ ደቀ መዛሙርቱ ሲመጣ ይሄ ነፍሰ ገዳይ እጁ በደም የተጨማለቀ ብለው ሰውየው መሃል ላይ ቀረ። አሁን የአዲስ ኪዳን ከፍተኛ
ክፍሉን ኦልሞስት 14 መጽሐፍ የጻፈ ሰው ነው። ስሙ ማን ነው? ሳው የተቀየረው ጳውሎስ በጠራራ ፀሐይ ትልቅ ብርሃን አሳይቶ ሌላ ብርሃን እንዳለ ያሳየው ጌታ ነው። ወደኩ እኮ ነው የሚለው ወዳጆቼ፣ ወደኩ አለ። ክብር ለኢየሱስ ይሁን። ከዛ ለሰዎች ሄዶ ያወራል። እኔ እኮ አሳዳጅ ነበርኩ፣ እኔ እኮ ነፍሰ ገዳይ ቤተክርስቲያንን ማሳደድ ነበር፣ ግን አንድ ቀን እየሄድኩኝ አለ በጠራራ ፀሐይ መታኝ ነው ወደኩ። የሆነ ድምጽ ሰማው፣ ሳውል ሳውል ለምን ታሳድደኛለህ? ከዚህ በኋላ የኔ ምርጥ ዕቃ ነህ አለው። ቀየረኛል እያለ ያወራል። ከዛ ደቀ መዛሙርቱ ጋር ሲመጣ ማን ይስማው? ምንም አይነት ተቀባይነት የለው። ወዳጆቼ ብዙ ሰው ጳውሎስን ያደንቃል። ጳውሎስ የዚህ ጽሑፍ እጅ ከሆነ የዚህ ጽሑፍ ጸሐፊ ከሆነ ከጀርባው በርናባስ አለ። የዚህ ሁሉ ጽሑፍ ባለቤት እኛ የፊት ጥርሱን ጳውሎስን ነው የምናየው። ጳውሎስ የሚባል ሰው እንዲገኝ ያደረገው በርናባስ ነው። አሳያቸዋለሁ በኋላ። ከዛ ምን እንደሆነ ታውቃላችሁ? መጣና ይላል የግሪኩ ቀጥተኛ ትርጉም እጁን ያዘው ይላል። ና ግድልህም አለው። ተቀባይነት በማጣት ገሸሽ የተደረገ በጣም የከፋው ሰው እንደሆነ ይመስላል። እጁን ያዘውና ወደ ደቀ መዛሙርቱ ወደ ሐዋርያቱ ይዞት ገባ ይላል። ምን እንዴት እንደገባ አላውቅም። አየ መግባት አልቻለም። ወደ ልባቸው መግባት አልቻለም። ወደ ነገሩ መግባት አለ። በርናባስ ግን ያዘውና ይዞት ገባ። ባይዘው በርናባስ የመጽናናት ልጅ የሚለው እንግሊዘኛው ምንድነው የሚለው? ዘማን ኦፍ ኢንካሬጅመንት። ያገኘውን ሁሉ ኢንካሬጅ ያደርጋል። በርታ፣ የሆነ ቀን መጽሐፍ ይወጣል፣ የሆነ ቀን ትጽፋለህ፣ የሆነ ቀን ትዘምራለህ፣ የሆነ ቀን እግዚአብሔር ይረዳሃል፣ የሆነ ቀን እግዚአብሔር ያነሳሃል። አንተ ይሄ ብቻ አይደለህም። በኢየሱስ ስም ከዚህ የሚነገረው እኮ ይሄ ነው። ከዚህ የሚነገረው እኮ ይሄ ነው። እግዚአብሔር በባሪያዎቹ አፍ ኢንካሬጅ ያደርጋቸዋል። ሃሌሉያ። ከዛ ይዞት ገባለ። እኔ ራሴ አለ ሰምቻለሁ አለ። ደረቅ ብሎ እኮ በርናባስ ስለሱ መመስከር ጀመረ። የሆነ ቀን በመንገድ ላይ ኢየሱስ አብርቶበት እንደለወጠው ሰምቻለሁ። ከኛ እንዳንዱ ነው። መቀበል አለባቸዋል። አየ የተዘጋውን የሐዋርያቱን የልብ በር ከፈተለት። ስለ አገልግሎቱ መሰከረለት። ስለ መቀየሩ ነገረለት። ዛሬ ልጃችሁን በርናባስ ነው የምትሉት። ዛሬ ሳውልም ወደ ኢየሩሳሌም በደረሰ ጊዜ ሳውል ኢየሩሳሌም ደረሰ። ወዳጆቼ አለመታመን እንዴት እንደሚያስጠላ እንደ ሌባ ሰው ሲጠረጥራችሁ አንተ ተለውጣል እኮ እንደዛ ተሰምቷችሁ ያውቃል? ሰው ጠርጥሯችሁ ከአለመታመን በሆነ ሰው መጠርጠር በጣም ያማል፣ በጣም ያማል። ድሮ አባቶቻችን ምን ይላሉ? ድመትን በጥሬ መጠርጠር ይላሉ። ምን ማለት ነው? አትበላም ብለው ነው። ግን አንድ ቀን በእውነት በአይኔ ያዩዋት ጥሬ ስትበላ እጠረጥራታለሁ። ድመት ትጠረጥራለች እንዴ? በስነ ስርዓት ንፍሮ በላች። ገርማኝ እሷ ድመት ሙልጭ አርጋ ንፍሮ እንዲሳፈስላት ንፍሮ በላች። ጳውሎስ ግን ተነክቷል። ጳውሎስ ግን ተለውጧል። ኢቭን አይኑን አስጨፍኖት ሐናንያ የሚባል ሰው ሄዶ እጅጭኑ ቅርፊት ወድቆለታል። ኢየሱስም ባይኑ አይቶታል። ከዚህ በኋላ ከተቃወምከኝ የመውጊያው ብረት ይብስባል ብሎታል። ማን ሲለው የናዝሬቱ ኢየሱስ ነኝ ብሎታል። ውስጡ ተቀጣጥሏል። ሊያገለግል ግሏል። ይሄ ሰው ግን ሲመጣ ደቀ መዝሙር ዝግ ናቸው። በርናባስ ግን ይላል። እስቲ አሜን በሉ። ደስ ይለኛል አባባሉ ራሱ። ይኸውላችሁ ስላላመኑ ፈሩት ይላል። በርናባስ ግን ወስዶ ወደ ሐዋርያት አገባውና ጌታን መንገድ እንዴት እንዳየውና እንደተናገረው በደማስቆም በኢየሱስም ስም ደፍሮ እንዴት እንደተናገረ ተረከላቸው። በጌታም በኢየሱስ ስም ደፍሮ እየተናገረ በኢየሩሳሌም ሲወጣና ሲገባ ከእነርሱ ጋር ነበረ። አንዳንድ ሰው ስለናንተ ያወቀ አይመሰክርም ይላል። አገልግሎቱ ጥሩ ነው፣ አፕሪሼት አያደርግም። እሱ ላይ እንዲያይቻለሁ። ይሄ ግን በድፍረት ይላል አይቻለሁ አለ። በኢየሱስ ስም ሳይፈራና ሳያፍር ሲመሰክር ሰምቼዋለሁ። እና ብንቀበለው ይህ ሰው ተለውጧል። ዛሬ የሚገርማችሁ ቤተክርስቲያን የቆመችው በትልልቅ ሰባኪዎች ይመስለናል። አይደለም፣ በእንደኔ አይነቱ አይደለም። እማናቃቸው በርናባሶች ቤት ውስጥ አሉ። የጠፋውን ሰው የሚያበረቱ መጥቶ ፓስተር ይሄ ሰው ጠቃሚ ነው ቸርች እንትን ቢል እንደዚህ ያሉ የሚመሰክሩ ሰዎች አሉ። አይ ላቭ በርናባስ ሂዝ አሜዚንግ ጋይ። የኢንካሬጅመንት ሰው ነው። ዲስካሬጅ አይደለም የሚያደርገው። ሄዶ ድካም አይደለም የሚያወራው። ሄዶ ስንፍናቸውን አይደለም አይቼዋለሁ አለ። እሱ ላይ ጥሩ ነገር ይታያል አለ። የሚያየው ራሱ መልካም ነገር መሰከረ። ከዛ በኋላ ነው የተቀበሉት እንጂ በዚህ ሳይድ እንደ ተኩላ በዛ ሳይድ ደግሞ እንደ ካሃዲ እየተቆጠረ
ከሁለት ያጣ ዛፍ ነበር። እዚህም መውደቅ ያልቻለ በበርናባስ ምክንያት ግን ያረፈ ነው። ስለዚህ ሰው ማንን ያደርገው? አረ ጳውሎስ ይላል። ከጳውሎስ ጀርባ ጳውሎስን ሰው ያደረገ ይሄ ሰው ነው። የሐዋርያው አባት ነው። በነገራችን ላይ 17 ነው አይደል? መጽሐፍ ቅዱስ 17 ሰው ሐዋርያ ተብሏል ከኢየሱስ ጨምሮ። ሐዋርያ ከተባሉት ውስጥ አንዱ በርናባስ ነው። እንደውም አንድ ጊዜ ከብዶት እኔና በርናባስ ስራውን መተው አንችልም እንዴ ብሏል። ጳውሎስ መሮት የሆነ ጊዜ እኮ ምርር ይለዋል። አንዳንዴ ጳውሎስ ደሙ ይፈላል። ጳውሎስ ባይዘው ሀርደኛ ነው እንደምታስቡ አይደለም። አንቡዞ ጳውሎስን እንደው ቢያገለግልን በዚህ ዘመን ቢኖር አይመችም እንዴ? ከፈለገ እኮ ለወንጌል ጸጉር ላጨው ይላል እኮ እንዴ። አሁን እኔ ልላጭ ለወንጌል ይጠቅማል ብል ትላጫለህ እንዴ? ኤስ ፓስተር አበዛው ራስ በራስ ስለሆነ ነው እንጂ ሊላጨኝ የፈለገው ኩል ያረጋኝ እንደዚህ ነው የምታስበው። እኔ እኮ ስለማቅ ጳውሎስ በየጊዜው ጉልበተኛ ነው፣ ወኔያም ነው፣ እንትን አይልም። ግን ከኋላ በርናባስን ታገኛለህ። ይሄ ሁሉ መጽሐፍ አይወጣም ነበር። በርናባስ ጳውሎስን ሲያው መጽሐፍ አይቷል፣ ወንጌል አይቷል፣ የሆነ ቤተክርስቲያን አይቷል። ይሄ ሰው ጠቃሚ ነው፣ ግድ የላችሁም ተቀበሉታልና አበረታል። እሱ ብቻ አይደለም፣ በአንጾኪያ የሚገርማችሁ የተላከው በርናባስ ነበር። ግን አንድ ነገር ትዝ አለኝ። የሚገርማችሁ ስላለ መታመን እያወራው ትዝ አለኝ። አንድ መጽሐፍ አንብቤ ነው፣ ወፍቾ የሚል መጽሐፍ ኦር እንደዚህ ነው፣ ወፍቾ ኦር ማስፈራሪቸው። ይሄ እንደዚህ ያለ እንትን አይታችኋል? ማሳ ላይ ምንድን ነው ስሙ? ማስፈራሪቸው ወፍቾ ኦር ምናምን እንደዚህ አይደለም? እና ሰው ይመስላል፣ በጭድ ነው የተሰራው ምናምን። እና በጣም ይዋደዱ ባልና ሚስቱ ወፎች ነበሩ ይላል እዛ እንትን ላይ። በጣም ይወዳታል። ስም ነበራቸው፣ ስማቸው ረስቻለሁ፣ ሁለት ወፎች። እና ሁሉ ጊዜ ይሄንን ሲያዩ ይፈራሉ። አንድ ቀን ከየት እንደተወረወረ የማያውቀው ድንጋይ ሚስቱን መታትና ገደላት። ያ ወንዱ ወፍ ከዛ ጊዜ ጀምሮ ብቸኛ ሆነ። ለመበቀል አሰበ። ይሄ ወፍቾ ነው የገደለው ብሎ ስለሚያስብ ዛፍ ላይ ቁጭልና ሌሊት ከቀን ያየዋል፣ አይንቀሳቀስም፣ ያየዋል። ከዛ የሆነ ቀን ቀስ እያለ እየተጠጋ እየበረረ አየው፣ ቼክ አረገው፣ እየበረረ ቼክ አረገው። የሆነ ቀን አረፈበት። በቃ ሰው እንዳልሆነ ተረዳ 100%። ከዛ ዘመዶቹን ሰበሰበና ወገኖች አለ፣ እስከ ዛሬ ስንፈራው የኖር ነው ይሄ ነገር አለ፣ ሰው አይደለም ሳር ነው፣ ዝም ብለው ነው የተጫወቱብን ብሎ አስረዳቸው። ለቋላሉ ወፎች ጠቅላላ ሚስቱ ስለሞተችበት ምን ብሏል? ሰበሰባቸው። ኑ ላሳያቸው። ዛፍ ላይ አስቀመጣቸውና አሳያቸው። አይንቀሳቀስም ምና። ከዛ ከፈለጋቸው አሁንም ሳሳጥርላችሁ ቢላቸው አላምን ሲሉ አብዷል ነበር የሚሉት። ከዛ እሺ ሰበሰበና አሳረፋቸውና እኔ ሄጄ አርፍበታለሁ። አረፈና ሳሩን በጥርሱ እያወጣ አሳያቸው። ምን እንዳሉ ታውቃለህ? ይሄ ወፍ አሉ ከሰዎች ጋር ተመካክሮ የሱ ሚስት ስለሞተችበት እኛንም ሊያስገድለን ገንዘብ ተቀብሎ በጥቅም ተሳስሯልና እንግደለው። አየር ላይ በጣጥሰው ገደሉት። ይሰማል? አለመታመን በጣም ከባድ ነገር። አንተ ገብቶሃል? ጳውሎስ እኮ ሪቨሌሽኑ አግኝቶታል። ሐዋርያት ግን በቃ ሊቀበሉት አልቻሉ። በሐዋርያት አለመታመን ደግሞ እንዴት እንደሚያምል ልነግራችሁ አልችልም። በትላልቆቹ በቀደሙት ደስ ሊላቸው ሲገባ አልተቀበሉትም። ይሄንን ልብ የቀየረለት ማን ነው? ከመበጫጨቅ ያዳነው፣ ከመገለል ያዳነው፣ ከብቸኝነት ያዳነው በርናባስ ነው። አንድ ጊዜ ለበርናባስ የምርም መጽናናት አይደለም እንደ ሰውዬ አይደለም? ቅዱሳን ሂዝ አሜዚንግ አይደለም? እሺ ልቀጥል። ሐዋርያ ሥራ 11:25 ላይ ደስ የሚለን ቃል አለ እዚህ ላይ። በርናባስም ሳውልን ሊፈልግ ወደ ጠርሴስ መጣ። ባገኘውም ጊዜ ወደ አንጾኪያ አመጣው። ቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ሕዝብም አስተማሩ። ደቀ መዛሙርትን በመጀመሪያ በአንጾኪያ ክርስቲያን ተባሉ። ሃሌሉያ። የሚገርማችሁ በርናባስ አንጾኪያ ሄደ ማለት ነው። አንጾኪያ ብቻውን ሄደው ቸርቹ ሪቫይቫል አይገጥመው፣ ሰው መዳን ጀመረ፣ ቸርቹ ትልቅ ሆነ። ጳውሎስ ከሱ የበለጠ እንደሚሰብክ ከሱ የበለጠ እንደሚያገለግል ሂኖ ያውቃል በርናባስ። ይሄ መጽሐፍ ቅዱሱ የሚነግረኝ በርናባስ ጳውሎስን አገኘው አይልም። ሊፈልግ ወደ ጠርሴስ ሄደ። የዛ ዘመን ሊፈልግ ማለት ፒያሳ እንደመሄድ እንዳይቀል። አሁን ፒያሳ ሄጄ መፈለግ ይከብደኛል እኮ። የዛ ጊዜ በረሃ ነው፣ መጓጓዣው ምቹ አይደለም። ከዛ ሞባይል የለም፣ ቀጠሮ የለም። ዩጋችቢ ጳውሎስ ጠርሴስ እንደሚኖር ስለሚያውቅ ጳውሎስ ለተወሰነ ዓመት ተረሳ። ተቀበሉትና ወደ ገዛ ሀገር ወደ ጠርሴስ ሲመለስ ተረስቷል ጳውሎስ።
አመቱን አላቅም እንጂ የተወሰነ አመታት ጳውሎስ ስጥግባ ስምጥ ተረስቷል። ለተወሰነ ጊዜ ሐዋርያ ጳውሎስ ምን ብሏል ማለት ነው? ተረስቷል። ከዛ ቸርቹ እየተከታተለ ሲመጣ ቅዱሳን አሪፍ ቸርች ሲሆን ብቻህን ነው እንጂ መኖር፣ ታዋቂነትን ብቻህን ነው እንጂ ዘመኖር፣ ሪቫይቫል ሲነሳ ብቻህን ነው እንጂ ከረባት ማሰር ብቻህን ነው። ታዋቂነቱ ዝናው ጥቅሙን ብቻህን ነው፣ ታሪኩን ብቻህን ነው መያዝ ያለብህ። ምን ይላል? ወደ ተርሴስ ሊፈልገው ሄደ። ሊፈልገው ማለት ሞባይል ያለ እንዳይመስል ምቹ ሁኔታ አይደለም። የምሩን ነው የፈለገው። ሃሌሉያ! የምሩን ጳውሎስን ያያችሁ አላየንም ብሎ አገኘው ይላል። ጌታ የተመሰገነ። ከዛ አገኘውና ጳውሎስ አለው አንተ ብትመጣ ተያይዘን ብናገለግል አንጾኪያ ያለችው ቸርች ከተማውን ትደባልቃለች። አንተ ውስጥ ክብር አለ፣ አንተ ውስጥ ግሬስ አለ፣ አንተ ውስጥ ጸጋ አለ። ጳውሎስ ይኸውላችሁ፣ ይሄ ጳውሎስ ማለት የከበረ ድንጋይ ነው። ያ የከበረ ድንጋይ ግን በተርሴስ አቧራ ውስጥ ተደብቆ ነበር። ሄዶ ፈልጎ ከአቧራ መካከል፣ ተርሴስ እኮ በረሃ ነው። ተርሴስ ዮናስ የጠፋበት ሰፈር ነው። ማጣና ና አለው። ሃሌሉያ! አረ በደንብ አሜን። አንተ እኮ ምርጥ ዕቃ ነህ ተብለሃል። አንተ ገና ነገስታት ፊት ትቆማለህ። አንተ ገና ትሰብካለህ። የሆነ ሰው አለ ዛሬ በኢየሱስ ስም ተፈልጎ ይገኛል። ከአቧራ መካከል ትወጣላችሁ። ተራ ሰው የለም እዚህ ቤት። ይኸውልህ በርናባስ ዛሬ ሌላ በርናባስ የለም። እኛንን በርናባስ። ከዚህ ነው ምነግርህ። አንተ እግዚአብሔር የተናገረህ ነገር በህይወት ይሆናል። ሜቢ ተደብቀት ሊሆን ይችላል። ሜቢ አልጠቅምም ብለህ ጠፍተህ ሊሆን ይችላል። እግዚአብሔር ግን ፈልጎ ያገኛል። አገኘው። ወደ አንጾኪያ ይዞት መጣ። ማገልገል ጀምሩ። ከዛ ይኸው ሐዋርያ ሥራ ነው። ከዛ በፊት መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? በርናባስና እከሌ ነበር የሚለው። አሁን ተገለበጠና ሳኦልና በርናባስ። አየህ፣ የሊደርሺፑ እንትን ተቀየረ። በዚህ ጊዜ ራሱ አትቀየምም። የድሮ የኔ ስም ነበር መጀመሪያ የሚጠራው፣ አሁን የሱ ተጠራ አላለም። አየህ፣ ሲቀየር ራሱ በደስታ ቀይሮ መሪነቱን ሲወሰድ ራሱ በደስታ አስረክቦ። ምን አይነት ሰው ነው ይሄ ሰውዬ? ሂዝ አሜዚንግ ጋይ። የሆነ ሰው በርናባስ ይሁን ዛሬ። እኔ ለማን እንደምትሆኑ አላውቅም፣ ግን የሆነ ሰው ፈልጋችሁ ከተደበቀበት አውጥታችሁ ለእግዚአብሔር ክብር ታውሉታላችሁ። እስቲ እኔ ሰው ፈላጊ አድርገኝ በሉ አንዴ። በሉ እኔ ሰው ፈላጊ አድርገኝ በሉ አንዴ። የወደቀ ማነሳ አድርገኝ በሉ። ይዞት መጣ። አብሮ ማገልገል ጀመሩ። ለመጀመሪያ ጊዜ በአንጾኪያ ያለችው ቤተክርስቲያን ክርስቲያን ተባሉ። ክርስቲያን የሚለው ስም የመጣው እዛ ነው። ጳውሎስና በርናባስ የሚያገለግሉበት ሰፈር። የሆነ ሰው ዛሬ መፈለግ አለበት። ይሄ በርናባስን የመንፈስ ቅዱስ ስራ እኮ ነው። መፈለግ፣ የጠፋውን መፈለግ፣ የወደቀውን መፈለግ፣ የተደበቀውን መፈለግ፣ ተስፋ የቆረጠውን መፈለግ፣ በሐዋርያት ያልተፈለገውን መፈለግ፣ በፓስተሮች ያልታየውን ማየት። ለሆነ ሰው ይሁን። በጣም ሌላው የሚደንቀኝ ሐዋርያ ሥራ 13 የሚገርማችሁ በጵንፍልያ እንደዚህ አይነት መንገድ ይመስለኛል። ማርቆስ የሚባል ሰው ታውቃላችሁ አይደለም? ማርቆስ ወንጌልን የጻፈው። ማርቆስን ስታስቡ አሁን ሁላችሁም ወጣት ልጅ ነው። አስታውሳችሁ አንተ የሆነ ቀን ከጳውሎስ ጋር አገለግላለሁ ብሎ ወጣ። 13 አንብቦ ትጂ ይኸውላችሁ። ጳውሎስም ከጓደኞቹ ጋር ከጳፉ ተነስቶ ጵንፍልያ ወደምትሆን ወደ ጴርጌን መጣ። ዮሐንስም ከእርሱ ጋር ተለይቶ ወደ ኢየሩሳሌም ተመለሰ። ዮሐንስ ማለት ማርቆስ ነው። አውቃችኋል? ከዛ ሲያየው ፖል ወንድሜ አጉል ቦታ እየሄደ ነው የሚሰብከው። ብራዘር አለው ሰላም ላንተ ይሁን ብሎ ከፍ ብሎ ወደ ቤቱ አይሄድም። እግዚአብሔር ይባርከው። ማርቆስ ባይዘው በፊትም ይፈራል። እንዲህ ቻሌንጅ አይችልም። አስታውሳችኋል? ኢየሱስ ክርስቶስ ሊሰቀል ሲሄድ እኮ በቢጃማ የወጣው እሱ ነው። በአንሶላ እንደዚህ ጠቅልሎ ወጣ። ከዛ አንተ ከሱ ጋር አልነበርክም እንዴ ሲሉት ሽርጡን ሲይዙት ትቶኮ ነው ራቁቱን ወደ ቤት መለመላው ነው ወደ ቤት ሮጦ ሄደ። እንዲሁ ማርቆስን ሳይው ቻሌንጅ የሚወድ ልጅ አይደል። የሆነ ሆይ ከተባለ ይፈራል። እልም የዱላ የሚፈራ ሰው፣ ድብድብ የሚፈራ ሰው አይታል። ገና የድብድብ መንፈስ ካለ ከጸበታልም የሚል ሰው። እኔም እንደዛ ነኝ፣ ደስ አይለኝም። በቃ ፈሪ ለናቱ የሚላል ይሄ ማርቆስ ቻሌንጁን ሳይ ትልቁን ሐዋርያ፣ አንተ ልትጨብጠው የምትፈልገውን ሐዋርያ፣ አብረን ምሳ ብትበላ ደስ የሚልን ሐዋርያ፣ በሰማይ ሲሄድ ባየሁት የምለውን ሐዋርያ ትቶት ሄደ። መንገድ ላይ የራስ ጉዳይ ብሎት ትቶት እንዴ መከራ አይችል። ከዛ በሁለተኛ ጊዜ እንደ ልማዱ ሊያገለግል ባይብሉን ይዞ ያለ መጣ ከጳውሎስ ጋር። አየው ጳውሎስ ይሄ ልጅ አብሮኛ ሄድማል።
ምንነስ ባለፈው እዛ ጎዳና ላይ ምርጥ አገልግሎት እያለ እጥፍ ብሎ አልሄድም እንዴ? ቤተክርስቲያንን እንትጥሏት አልሄድም እንዴ? ተመለስ። የዛ ጊዜ በርናባስ ነበር የዛ ጊዜ። ጳውሎስ አልፈልግም አሉ፣ ካንተ ጋር አልሄድም አሉ። ከዛ ሲላስን ወሰዱ። አየ ጳውሎስ ጠንካራ ሰው ነው የሚወዱ፣ ጀግና ሰው ነው የሚወዱ፣ ልፍስፍስ አይፈልግም። ጳውሎስ ስርዓቱን ነው የሚያይል፣ ይሄኛው ደግሞ ግሬስ ነው የሚያው። የሆነ ቀን ይጠቅማል ይሄ ሰው፣ የሆነ ቀን ሰው ይሆናል። ምን እንደሚል ታውቃለህ? በሁለቱ መካከል እጅግ መከፋፋት ሆነ። ጳውሎስ በርናባስን እኮ በጣም ያከብረዋል። ራሱ ጳውሎስ ያደረገው ማን ነው? በርናባስ ነው። ጳውሎስን ለመውቀስ አይደለም፣ እሱን እንዴት ጠቃሚ ሰው እንዳደረገው ረስቶ ማርቆስን ጭራሽ አልፈልግም ብሎ ቁጭ ከንቱ አደረገው። ጳውሎስን ለመውቀስ አይደለም፣ አቅሙም የለኝ፣ ለማስተማር ብቻ ነው ይሄን የምጠቀመው። እውነቴን ብላችሁ አልፈልግም አለው። ከዛ ምን እንዳደረገ ታውቃለች? በርናባስ ማርቆስን ያዘና ወደ ቆጵሮስ ሄደ። ያኛው ወደ ወንጌል ሲሄድ፣ ይሄ ግን አንድ ሰው ወደ መስራት ሄደ። ማርቆስን ትችላለህ አለው፣ አንተ ውስጥ ግሬስ አለ አለው፣ ገና መጽሐፍ ይወጣል አለው፣ የሆነ ቀን እግዚአብሔር ይጠቀምብሃል አለው። ልክ ነው። ቻሌንጅ ከብዶ ሊሆን ይችላል። ዛሬ የሆነ ነገር ወደ ኋላ ፈርታ አፈግፍገል ነው። ነገ ግን ዓለም የሚያነበው ነገር ካንተ ይወለዳል አለ። ወዳጄ የማርቆስ ወንጌልን በርናባስ እንዲህ ባበረታው ማርቆስን በዛው ይጠፋ ነበር። በጳውሎስ ተሰብሮ ይቀር ነበር። አነሳው፣ በቃ ሰራው። ወዳጆቼ ብዙ ጎናችን ፈርተው የሸሹ ማርቆሶች አሉ፣ በአንተ አፍ የሚጠገኑ። አየ ጳውሎስ ሄዶ ጀማ ትልቅ ጉባኤ ሲያገለግል፣ በርናባስ ግን ወደ ቆጵሮስ ሄዶ አንድ ሰው እያቆመ ነው። አንድ ሰው ሰባራ እየጠገነ ነው። አንድ ሰው ልቡን እየፈወሰ ነው። ልክ ነው። ዛሬ ፈርተሃል። ልክ ነው። ዛሬ አጠቅምም ታለ። ጳውሎስ እንዳለው አይደለም። ጳውሎስ ሐዋርያም ቢሆን አንተ ላይ የተናገረው ነገር ልክ አይደለም። እመነኝ፣ የሆነ ቀን እግዚአብሔር ይገለገልብሃል። ለሆነ ሰው እየተነበይኩ ነው። በኢየሱስም ዛሬ እንደ በርናባስ እናገርባቸዋለሁ። አንዳንዶቻችሁ መጽሐፍ ትጽፋላችሁ፣ መዝሙር ይወጣችኋል፣ ኤንጂኦ ትከፍታላችሁ፣ ልጆች በእናንተ ይረዳሉ፣ የብዙዎች እንባ ይታበሳል። ሃሌሉያ። በቆጵሮስ ለካ በርናባስ ተጣልቶ እንዴ ጳውሎስን አታ ማርቆስን ማግኘት ጥቅም የለው። እመነኝ፣ ጳውሎስ ያጓጣል። ጳውሎስን አስቀይሜ ማርቆስን አልወስድም። እኔ ብሆን ማርቆስ የራስ ጉዳይ በልቻው ብዬ ከጳውሎስ ጋር ነበር የሚሄደው። ጳውሎስን አስቀይሙ፣ ከጳውሎስ ጋር እጅግ ተከፋፍቶ ማርቆስን ያዘው። ሃሌሉያ። ኢየሱስ ጌታ ነው። ከነርሱም ተለይቶ ወደ ኢየሩሳሌም ተመለሰ። እርሱ ግን ከጴርጌን አልፎ የጲስድያ ወደምትሆን ወደ አንጾኪያ ደረሱ። በሰንበትም ቀን ወደ መኩራብ ገብቶ ተቀመጡ። እሺ፣ ሁለተኛ ጢሞቴዎስ 4:11 ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘው ካንተ ጋር አምጣው። እየሰማችሁ ነው? ይሄን ያለው ማን ነው? ጳውሎስ። አልፈልገውም አለው። አልፈልገውም ይሄን ሰው ልጅ አለ። በርናባስ ሰራው። it is amazing። ቆጵሮስ ወስዶ ጠገነው። ከዛ የሆነ ጊዜ ላይ ቅዱሳን ወንድሞች ጳውሎስ ወደ እርጅን ነው ወደ ማብቂያው ላይ ማርቆስ ይጠቅመኛል። አሁን ተሰርቷል፣ አሁን ተፈውሷል፣ አሁን ፍርሃቱ ለቆታል፣ አሁን ወንጌል ገብቶታል። ወዳጆቼ ከበርናባስ የምትማሩት ሰዎች የሆነ ቀን ይጠቅማሉ፣ በትዕግስት ሰዎችን መቻል እንዳለብን። የሆነ ቀን ወንጌል ከነሱ ይወለዳል። ጎናችሁ ላለው እንደ በርናባስ አይነት ትዕግስት ይጠበቅብሃል በሉት። እግዚአብሔር ጎናችን ስንት ማርቆሶች እንዳረጋ አናውቅም። አንዳንድ ጊዜ እንደ ጳውሎስ ልትሆኑ ትችላል። ህጉንና ስርዓቱን ብቻ እናያለን። ድርቅ ብለን ሰዎቹን እንደማይጠቅሙ ልናስወግዳቸው እንችላለን። ግን የሆነ ጊዜ የቤተ ክርስቲያን ጠቃሚ አካል የሚሆኑት እነዛ ሰዎች ናቸው። የበርናባስን ልብ ይስጠን። ስጨርስ ሐዋርያት ሥራ 11:23 እናንብብና ጨርሳለሁ። እርሱም መጥቶ እግዚአብሔርን ጸጋ ባየ ጊዜ ደስ አለው። ሁሉም በልባቸው ፈቃድ በጌታ ጸንተው ይኖሩ ዘንድ ምን አረጋቸው ይልና ደስ የሚለኝ ቃል ደግ ሰውና ድገሟት እስቲ አንዴ። ማን ነው እሱ? በርናባስ እኮ ደግ ሰው። እንደው እግዚአብሔር ደግ ያርጋችሁ። እስቲ አሜን በሉ። ልመርቃችሁ። እግዚአብሔር ደግ ያርጋችሁ። እሱም ይላል ደግ ሰውና መንፈስ ቅዱስ እምነት የሞላበት ነበረና። ምንድነው እምነቱ? ሰዎች ጸንተው እንደሚቆሙ ያምናል።
ሰዎች የሆነ ቀን ጠቃሚ እንደሚሆኑ ያምናል። እሱ ብቻ አይደለም ጸንተው እንዲኖሩ ይመክራቸዋል። ጸንተው እንዲኖሩ ነው እኮ የሚለው። ጸንተው እንዲኖሩ ማርቆስን ምን መክሮታል ማለት ነው? ጸንተው እንዲኖሩ። ጳውሎስ ምን ብሎታል? ጸንተው ልክ ነው። ተቃዋሚ ያለ አዎ፣ ግን አንተ ጽና። ወዳጆቼ መጥቶ ምን ልቤን የነካው ነገር መጣና ይላል ምን አይቶ ደስ አለው ይላል። ግሬስ መጥቶ ጸጋን በመካከላቸው ያለውን ጸጋ አይቶ ደስ አለው ይላል። አንዳንድ ሰው እኮ እንደመጣ ጉድለት ነው የሚታይ ይላል። እንደማን ገጥማችኋል? አንዳንድ ሰው ገና እንዳያችሁ ልብስ ያምራል አይደል? ቅንድበሽ ስትቀነደቢ ይላል። ወዲያው ነቅሎት ነው ይላል። ገብቷል አይደል? ከጥሩ አይጀምርም። አሁን ቸርች ውስጥ መጥቶ የጎደለው ነው የሚያው ሰው። አንዳንድ ሰው ይሄ የለም አሁን እዚህ አገልግሎ ይሄን የመሰለ ጉባኤ አገልግሎ ሰውየው ጉድለት ነው የሚታይ። ይሄ ግን መጣና አንጾኪያ ማለት እኮ ብዙ ጉድለት ያለባት ቸርች ነች። ብዙ ጠማማ ልጆች፣ ብዙ እግዚአብሔርን የማያከብር ጣዖት ያለበት ከተማ መጣና እግዚአብሔርን ጸጋውን አየና ደስ አለው። አየ ቶሎ አይኑ የሚያየው ግሬስ ነው ሰው እንጂ ማርቆስን እኮ ጸጋ ካላየ ማርቆስን አትቀበልም። ጸጋ ካላየ ጳውሎስን አትቀበልም። በኢየሱስ ስም በሰዎች ላይ ጸጋ ማየት ይሁንላችሁ። የሆነ ሰው ዛሬ አይኑ በኢየሱስ ስም በጸጋ ላይ ይሁን። እስቲ ጸጋ አያለው ብሎ አንዴ ጸጋ አያ እንጂ እውነቴን ነው። ፓስተር እዩን ሳይ ጸጋ ካላየው እዩ ይጠቅማል ብዬ አላስብም። አማንን ሳይ ጸጋ ካላየው ይጠቅማል ብዬ አላስብም። ጸጋን ግን ሳይ ጳውሎስን ሰው ያረገ ጸጋ ነው። ጢሞቴዎስን ሰው ያረገ ጸጋ ነው። የወደቀውን ሰው ያረገ ጸጋ ነው። ማርቆስን አገልጋይ ያደረገ ጸጋ ነው። እንግዲህ ፈሪውን አገልጋይ ካረገ፣ ጴጥሮስን አገልጋይ ካረገ ለምንድን ነው አማንን አገልጋይ የማያረገው? አየ ግሬስ ነው ማየው፣ ግሬስ ነው ማየው። ጮህና አሜን በለዋ። ኃጢአተኛውን ሰው ያደረገ፣ የወደቀውን ትልቅ ሰው ያደረገ ጸጋ የሚባል መድኃኒት አለ። በኢየሱስም ዛሬ ጸጋ ማየት ይሁንላችሁ። ሰው ስታይ ጸጋይ ሰው ይሆናችሁ። በሱ ላይ የእግዚአብሔር ጸጋ ኢንቨስት ተደርጓል። እንዲህ ነው የሚለው የበርናባስ አይን ጸጋ በማየት የተመረቀ ነው። የሰውን ጉድለት አይደለም ይሄው የሚያነሳ ነገር አለ። የሚያነሳ ጸጋ አለ። የሚደግፍ ጸጋ አለ። ወዳጆቼ ይሄን ሁሉ ማውራው አንድ ነገር ብቻ የመጽናናት ልጅ የተባለው ኪሱን ሰፍቶ አይደለም። ኪሱን ሲከፍት የሰው ልብም ለሱ ተከፈተ። በርናባስ አሁን ብትጠይቁት እርሻ የለውም። በርናባስ አሁን ብትጠይቁት መሬት የለውም። ግን ትልቅ ርስት በሰማይ ያለው የመሬቱን ሰጠና በሰማይ ርስት ያዘ። በርናባስ ምንም የለውም አሁን። ብዙ ሰው ልብ ግን ስለሱ ያወራል። በርናባስ የጻፈው መጽሐፍ የለም። በሰዎች ላይ ግን ጽፎ ሄደ። አቁሟቸው ሄደ። በጳውሎስ በኩል ጻፈ። እነ ጳውሎስ አይደሉም የጻፉት፣ ጓንት ናቸው እነሱ። እጅ ሆኖ የጻፈባቸው እሱ። አይኖሩም ነበር። ጳውሎስን አታስበው፣ ማርቆስን አታስበው። እነዚህን ሰዎች የኛ ብሌሲንግ ያደረገልን በርናባስ ነው። ከጀርባ ያለው ሰው በርናባስ ነው። የመጽናናት ልጅ ቀጥተኛ የጳውሎስ አባት። አሁን ጳውሎስ አባት የሌለው ነው የሚመስል፣ አባቱ በርናባስ ይባላል። ከተርሴስ ከተደበቀበት ፈልፍሎ ያወጣው 2 ጊዜ ነው ይረዳው፣ 2 ጊዜ ነው ያቆመው። ሁላችንም ለራሳችን እንጠይቃለን፣ እኔም ጭምር። የፈለኩት ማርቆስ አለ፣ ያጠፋሁት ማርቆስ አለ፣ ያላበረታሁት ያልታመነ እንዲታመን ያረዳሁት ሰው አለ፣ ወደ ቤተ ክርስቲያን ያልጎተትኩት ያልፈለኩት ሰው አለ፣ ተርሴስ ድረስ ያልሄድኩለት ሰው አለ። ዛሬ በመሄድ ይባርካችሁ። እኔም እንግዲህ እንደዚህ ደሞ ልበል፣ በእናንተ ላይ ጸጋ ይታየኛል። ዝም ብላችሁ ዛሬ አልመጣችሁም። በእናንተ ላይ የሆነ ጸጋ ይታየኛል። እዚህ የተቀመጥከው ጆሮ ላይ ይሄ ቃል ተፈጸመ ዛሬ። በአንተ እግዚአብሔር ይጠቀማል። ከተደበክበት ያወጣሃል። አይገባኝም፣ እኔ በደፈናው ነው ማውራው። ግን የእናንተ እውነተኛ በርናባስ መንፈስ ቅዱስ ይባላል። አጽናኛችሁ በልባችሁ አለ። እሱ ምን ይልሃል? አይዞሽ፣ በርቺ፣ ጽኚ። ከጸጋም ብቻ አይደለም አይቶ ሄዶ እንዲጸኑ መከራቸው። ግድላችሁ ማለት የሆነ ቀን ምድርን ትወርሳላችሁ። የሆነ ቀን እግዚአብሔር በእናንተ ይጠቀማል። ጎናችሁ ላለው አንተ ለእግዚአብሔር ጠቃሚ ነህ በሉት አንዴ። እኔ ለእግዚአብሔር ጠቃሚ ነኝ። ባይ ግሬስ ኦፍ ጋድ ነው። በእግዚአብሔር ጸጋ ነው። በእግዚአብሔር ጸጋ ነው። እዚህ ግቡ ማንባለን ሁላችንም። ሰው የማይፈልገንን ሁላችንም፣ ለምንም ማንፈልገንን እግዚአብሔር በጸጋው ነው ያቆመን። በትምህርት አትችልም፣ በእውቀትም አትችልም። ሲቪ አያሟላም የእግዚአብሔርን ነገር። ሁሉ ጊዜ ደካሞች ነን። የእግዚአብሔር ጸጋ ግን ሲወድቅብህ ሌላ ሰው ትሆናለህ። ወዳጆቼ አልጠቅምም ብላችሁ የተናገራችሁና ኑሯችሁ ተለያይቶ ከሆነ እመኑ፣ መንፈስ ቅዱስ ዛሬ ይፈልጋችኋል።
እሱን አይደል ያወጣው? ከተርሴስ ያወጣው እሱን አይደል? ከአቧራ መካከል በርናባስ ማለት ወዳጆቼ፣ በርናባስ ማለት በማይረባ ድንጋይ ቤተ መቅደስ የሰራ ሰው። በማይረባ ድንጋይ መንፈስ ቅዱስ እንዲስቅ ያደረገ ሰው ራሱ ኢየሱስን ነው በርናባስ ላይ ያዩት። ይፈልጋል ተርሴስ ድረስ እኔ ምን ያስለፋኛል? እናንተ የምታወጡት ፕራይስ ርስት ይሰጣቸዋል። በርናባስ እርሻ የለውም፣ የልብ እርሻ ነው ያለው። ንብረቱን ሁሉ ሸጦ እግር ስር አስቀምጧል። ወደዚህ መታችሁ እግር ስር እግዚአብሔር እግር ስር ስታስቀምጡ ስማችሁ እየተቀየረ ነው። ዮሴፎች በርናባስ እየሆናችሁ በርስቴ እግዚአብሔር ኪንግደም። ዛሬ አሁን እዚህ እግር ስር መታችሁ አንዳንዶቻችሁ ላሰጡት ትችላላችሁ፣ ግን ኢጎ አለን ብዙዎቻችን እዛ ማልቁጭ ብለን ትዕቢት አለን። አየህ እየጨመርን ያለው ክፉ ነገር ካለ እሱን ነው አውጥተን እግሩ ስር እንሰብራለን። የዛ ጊዜ እግዚአብሔር ቸርነቱን በእኛ ላይ ያደርጋል። እንጸልይ ሁላችንም። ሃሌሉያ